ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። የደሃ ቅንጥ ያፏጫል በቂጡ አለ አዶናይ ህዝባችን ላይ አላገጠ ከኢትዮጵያ ህዝብ ላይ የመጨረሻ እነዚህ ኤክስፖርት ስታንዳርድ የሆኑ ፋራዎች ባለጌዎች ነውራቸው ኩብራቸው የሆኑ ባለጌዎች በጣም በእውነት በጣም ያሳፍራል። በሚሊዮን የሚቆጠር ገንዘብ ከኢትዮጵያ ህዝብ ለምነው ጎዳና ለወድቅ ነው ሊሩበኝ ነው ልጦማ ነው ሆምለስ ለሆን ነው ብሎ አልቅሶ አስለቅሶ ሲያበቃ የእናቴ ሆቴል የአባቴ ሪል ስቴት ቤተሰቦች ዞር ማንዘሮች እጅግ በጣም ባለ ሀብቶች ናቸው አለ። አይከብዳችሁም? ግን እናንተ ኤክስፖርት ስታንዳርድ ፋራዎች ተናግሬ ነበር። እኔ የዛን ጊዜ አዶናይ ይሄው $11 ነው ያለኝ ሞላ ኢትዮጵያ ህዝብ ድረስልኝ ሲል ቤት የለህም? አዎ እሰይ ራበህ? አዎ እሰይ ብዬ ስናገር አንተ ደግሞ ቁናት ነው እንዲሁ ሙቀኝነት ነው እንዲያል እኛ ስለምናውቅ እኮ ነው። አሻጥረኞችን ኤክስፖርት ስታንዳርድ ፋራዎችን ባለጌዎችን ስለምናውቅ እኮ ነው። ቀድመን ነው የተናገርነው። ቲጂን ካን በአቅማ አውቋበት የሆነች ሴትዮ ቲጂ በአቅማ አላያቻትም? ቲጂ አገልግል ሰሞኑን ባል አገባሁ ብላ ህዝብ ላይ ስታላግጡ አላያቸው? መኪና ለባሌ ሰርፕራይዝ አደረኩት። ወንጀል ነው በነገራችን ላይ ህዝብን ማጭበርበር ማወናበድ ወንጀል ነው። በሚሊዮን የሚቆጠር ገንዘብ ከህዝብ ወስዶ ስታበቃ አሞኛል ብለህ ከህዝብ ወስዶ ስታበቃ ጤናማ ነኝ ማለት ወንጀል ነው። ግን ያው እነዚህ ኤክስፖርት ስታንዳርድ ፋራዎችን የሚከተለው ሰው እሱም ራሱ ኤክስፖርት ስታንዳርድ ፋራ ስለሆነ ይለቡት ምንም ማድረግ አንችልም ብለን ዝም ያልነው እንጂ ድርጊቱ በወንጀልም ያስጠይቃል። እውነቱ ለመናገር እውነት አዶናይ ዞር ማንዘሩ ባለሀብት ከሆነ ቤተሰቦች ባለጸጎች ከሆነ እስቲ ለመቄዶንያ ይመልስ የሰጠነውን ብር ይህን ብሎ የሚጠይቅ ሰው አለ? የለም፣ ማንም አይጠይቀው። ዳኒ ሮያል ይዘርፋል፣ ጽጌ ሮያል ይዘርፋል። ያ ማነው ሎፍዳድ አርበስ እኔ ስማቸው ራሱ ስፍር ቁጥር የለም። እኔ አንድ ነገር ልንገራችሁ፣ እኛ እግዚአብሔርን ስለምንፈራ ነውረኞች ስላልሆንን ነው እንጂ እኛ እዚህ ጉዳይ ዘረፋ ውስጥ ብንገባ አምናረጋይ መልታይ ሚሊዮነር ሆናለሁ በሁለት ቀን ውስጥ። እኔ ከጃኒ አንሳለሁ እንዴ? እኔ ከነ ዳኒ ሮያል አንሷለን? የኛ ጭንቅላት ስማርት ጭንቅላታችን ስንት ነገር የሚያሶላስል የሚሰራ አይምሯችን ከነ ጃኒ ያንሳል፣ ከነ አዶናይ ያንሳል። ደግሞ አይናችሁን በጫት በኮ መጥቶ ይነግራል። አልቸገረኝም ዝም ብዬ ነው የወሰድኩት ብርን ይላል። ምን ማለት ነው አይልም። ብር የለው መንከ ለጽድቅ ነው፣ መስጊድ ልታሰራበት ነው፣ ቤተ ክርስቲያን ልታሰራበት ነው፣ ድሃ ልትመግብበት ነው፣ ለመቄዶንያ ልትሰጥ ነው አይደለም። እስቲ ከቸገረ እኔ በእውነት በማን ያዘዋል ራሱ አዙኛለሁ። ይሄ በአማርኛ አልቅሶ በአማርኛ ሆዳችንን አባብቶ ዞርፎን በእንግሊዘኛ ይጎርብናል። እንግሊዘኛው ልጦፋበት ኢትዮጵያ ሲሞጣ ዲያስፖራነቱ ቦግ ድርጉም ብሎ አንተን ቦግ ብሎ አልፎካበትም እንግሊዘኛው ፈረንጅነቱ። እና ነውረኞች ናቸው፣ በጣም ነውረኞች። ህዝባችንም ደግሞ በነገራችን ላይ ያው ባለጌን የሚከተል ባለጌ ነው። አይምሮ ቢሶች ገዳይችን የሚያደንቀው ገዳይ ሰው። ስለዚህ እኛ ቀድመን ተናግረናል። የተናገርነው ነገር ደግሞ ውሸት የለም፣ ዶክመንት አለ፣ መረጃ አለ፣ ማስረጃ አለ። እሰይ አዶናይ ምን ነበር ሲል የነበረው? የኔ ቆንጆ ይሄን የመሰለ ውድ ቀሚስ አይገዛልሽም ተዩ ይላል። ከየት የመጣ እንዲያው ስርዓት አልበኛ ዋልጌ ነው እሱን ነበር። የኔ ቆንጆ ይሄን የወርቅ ሰዓት አይገዛልሽም፣ የኔ ቆንጆ ይሄን አበባ ተሸክሞ አይሞጣልሽም፣ እንደዛ ከሆነ ታዩ ብለ ሴቱን ሁሉ ሲንግል ያደረገካል። አዶናይ 1.1 ሚሊዮን ተከታይ ያለው እኮ ነው። እሱ ኤክስፖርት ስታንዳርድ ፋራ ነው። የ1.1 ሚሊዮን ህዝቡ ከሱ እኩል ወይ ከሱ የባሰ እንደውም ስማርት ነው። ፎሎወሮቹ ደግሞ ከሱ የባሰ ኤክስፖርት ስታንዳርድ ፋራዎች ናቸው። እሱ ፋራ መስሎ አራዳ የሆነ ገንዘቡን እየሰበሰበ ለቤተሰቦች ሆቴል የከፈተ ነው። በእርግጥ በነገራችን ላይ የቤተሰቦች ንብረት ነው፣ ሀብት ነው፣ ባለ ሀብቶች ነው ብላችሁ ያሳያችሁ ያው የእናንተው ገንዘብ ነው። አረብ ሀገር የሰው ሽንት ቤት አጥባ ተሰቃይታ ጎብጣ ተንጎላታ የላክሽ ገንዘብ የአንቺ ቤተሰቦች ይራባል። የአዶናይ ቤተሰቦች ፎቅ ይሰራላቸዋል። ዳትዙ እሱ የህዝባችንን ስነ ልቦና በደንብ ተረድተው ምን ብሰራ ምን ብናገር አንዳንዶች ምን ይላል? አረ ጊፍት በቃኝ ብሎ ወጣ እኮ ይላል። እቺ የሚዲያ ሰዎች አጣቅም ጭንቂያችንን ራሱ ጊፍቱ ሊያልቅ ሲል እኮ እኛም እናውቀዋለን። ምን ነን በቃኝ እንላለን ነው የህዝቡን አንጀት ለመብላትና። በርግጥ እኔ
እግዚአብሔር በሚያውቀው አንድ አበባ አንድ ኮይን በቲክቶክ ላይ አንድ ሰው አይቶኝ ያውቅ። በጣም ብዙ ሰዎች ቢያንስ ፍሬንድሺፕ እንኳን ለወዳጅነታችን እንኳን ብቅ በል ቲክቶክ ላይ አልፈልግም፣ አልለቃቅምም። እኔ እንደዚህ ያለ መለቃቀም አልፈጠረብኝም። ላይቭ ላይ ለሱ ይሄን $50 ሰጥቻለሁ የሚል ሰው ካለ እኔ $1000 ልቀጣ፣ ማንም ከማንም በዩቲዩብም በቲክቶክም እና እንዝረፍ ብንል ግን ህዝባችን ቀላል ነው። በቃ እንደዛ ለማድረግ ለመዝረፍ፣ ለማታለል፣ ለማወናበድ ህዝባችን ቀላል ነው። ስንት ቲክቶከር ስንት ዩቲዩበር አይደል እንደ በየቀኑ በሚሊየን ህዝብን ሲያጭበረብር የሚውለው አውቀን ነው። ካዶና አቅሮ ቁጭ አልክ አሁን አረጋ 2 ቀን አይፈጅብኝም እኔ ይሄን ከፈለኩት። ግን ዶርበብ ያልክ አስተዳደጊ አኗኗሪ አይምሮዬ ማንነት ያን ስለማይፈቅድ አላደርገው እና ህዝባችን ይሄን ያህል መስቀጡ በጣም አንዳንዶቹ ማለት ነው ሁሉ ህዝባችን ስል ያው በስጨቱ ቋንቋ እንደሆነ ትረዱታላችሁ። አንዳንዶቻችን እንዴት እንደሆነ ግን ይጎርመኛል። በጣም ነው የሚጎርመው። ቲጂ እንኳን በአቅማ ህዝብ ለማታለል ስትነሳ ይጎርመጫል። አግብቻለሁ ብላ ያ ሁሉ ሰርግ ምንድነው ሲምባል ስፖንሰር ቢዝነስ እየሰራን ነው ስማርት ሆኖን እኔም እሷን ብለው ሁለቱም አይናቸውን በጨው አጥበው ገና አሁን የተሰራ ስህተት ግን ለወደፊቱ አስተካክለን እንመጣለን። ኢትዮጵያ ውስጥ ይቅርታ ማላገጫውን እንደ ቄሱም ውስጣሱም ጳጳሱ ፖለቲከኛም አክቲቪስቱም ይቅርታ እያለ ያናግጣል ህዝቡ ላይ። ከዛ ወደ ስራው ይሞለሳል። ይቅርታ ይላል። የገደለውም የዘረፈውም ይቅርታ ይላል። ያሰደደውም ያፈናቀለም በቃ ይቅርታ ጉዳዩ በይቅርታ አንፈታም እንደ ይላል። ታዲያ እኛ ስለምን እንደዛ አናደርግም? በእርግጥ እና አደና ይቅርታም አይጠይቁም። ሌሎች ዘራፊዎችም ፕራንክ ነው ስራ ነው የሚለው። ስለዚህ ህዝባችን ግን በጣም ከሞላ ጎደል ያሳዝናል። እንደዚህ አይነት ነገር እስከ መቼ ነው ማሰቢያ እንደሌለው እንደ ባዶ ቅል ራስ እየቆጠሩን የሚያላግጡብን? እስከ መቼ? ሲጀመር ይሄ ጉዳይ በተደራጀ ሁኔታ በወንጀል መጠየቅ ያለበት ጉዳይ ነው። የህዝቡን ገንዘብ ያለ አግባብ መበዝበዝ፣ ሌላ ሰው እንዳይታመን፣ ሌላ ችግረኞች ከዚህ በኋላ ተቸገርን ወደቅን ቢሉ ማንም ይረዳው? እሱ ንገረኝ። ሌላ ሰው መጥቶ አሁን ከአዶናይ በኋላ ሆምለስ ስለሆን ነው ራብኝ ቸገረኝ $10 ነው ያለ $2 ነው ኢትዮጵያ ድረስልኝ ቢል እንዴት ነው የሚያለው? የሰው ልብን ጨካኝ ነው የሚያደርጉት እነዚህ። ሰው ለሰው እንዳይራራ፣ ሰው ለሰው እንዳያዝን አይታችኋል። ብዙ ነገር አለፈው። ኩላሊት ወሰድኩ ተብላ ከዛ በኋላ ቢዝነስ ነው ተብሎ ስንት ቀውስ እንደተፈጠረ ታውቃላችሁ። የኖርሃማ ጉዳይ ማለት ነው። ያንን ማድረጓ በጣም ብዙ ሰዎች ላይ ተጽዕኖ ፈጥሯል። የሚጎርማቸው እውነተኛ በችግር ላይ በስቃይ ላይ ያሉ ኩላሊት ታማሚዎች እንዳይረዱ ነው እንቅፋት የሆነው የኖርሃማ ጉዳይ። ይህን አዶናይ ጉዳይም እንደዚህ ነው ያለው እና እነዚህ ለራሳቸው አይምራቸው መስራት ያልቻለ ብዙ ነገር ችግራቸው ውስጥ ያለው አይምራቸው ልክ ያልሆኑ ሰዎች ህዝቡን እንደ ዕቃ ነው የሚጫወቱበት። እንደ ዕቃ ማለት ነው ያልቡታል። እንደ ፈረንጅ ላም እና ይሄ በጣም በነውረኝነት የተሞላ አካሄድ ነው። በፍጹም ተገቢ አይደለም። ከድርጊታችሁ መቆጠብ መቻል አለባቸው። አካሄዳችሁ ልክ አይደለም። ህዝብ ነው ችግሩ። እኔ እነሱ ምንም አላጠፋ። እነሱማ የነጋዴዎች ናቸው። እነሱ የሥራ ሰዎች ናቸው። ገንዘብ ነው የፈለጉት። እናንተን እየላቡ እናንተን እየዘረፉ ለእናት ለአባታቸው ወርቅ ያለብሳሉ፣ መኪና ይገዛሉ፣ ቤት ይገዛሉ። አየር ላይ ተንሳፋቸው የምትቀሩት እናንተ ናቸው። እኔ ግን እንደዚህ ያሉ ጉዳዮችን ወደ ሚዛን ይዤ መጣው፣ ወደ አጀንዳነት ይዤ መጣው። ሌላ የተቸገሩ ሰዎች እንዳይረዱ፣ የታመሙ የወደቁ የተጎሳቆሉ በለቅሶ በእንባና በደም መፍሰስ ላይ ያሉ ህመምተኞች ችግርተኞች እንዳይረዱ እንቅፋት ይሆናሉ። እንደዚህ አይነት ሰዎች ናቸው እንጂ አዶናይ የፈለገውን ያርግ። እናንተ ኤክስፖርት ስታንዳርድ ፋራ ሆናችሁ ከታለባችሁላቸው እኔ ምን ምቀኝነት ሳስጎባኝ ከሆነ እኔም እንደሱ መዝረፍ ነው ከፍላጎቱ ካለኝ፣ ካልሆነ ደግሞ ዝም ብሎ ማየት ነው እንጂ እኔ የምናገርበት ምክንያት ሌላውን ምስኪን ሰው እንዳይረዳ፣ መጨካከን በህብረተሰብ ውስጥ እንዲሰፍን፣ ምስኪኖች እንዳይረዱ፣ የታመሙት ሰው እንዳይደርስላቸው። ሊቢያ ሆኖ እንደዚህ ያለ ሰው የለም እንዴ? ሊቢያ ሆኖ ወንድሜ ታግቶብኝ ብሎ አልቅሶ ዶብንባ አልቅሶ መኪና ገዝቶ የራስን ኑሮ የኖረ ሰው የለም? ሚዲያ ላይ እኮ ነው የምሰራ። ሁሉን እኮ ነው የምናውቅ፣ ሁሉን እኮ ነው የምንሰማው። እያንዳንዱ መረጃ እኮ አተሞልጠን ወንድሜ ሊቢያ ላይ ሊጎደልብኝ ነው ብሎ በሚሊዮን የሚቆጠር ገንዘብ አሰባስበው ለራሱ መኪና ገዝቶ የራሱን ኑሮ ዶልቅቅ ብሎ መኖር ጀምሯል። ይሄ ሌላ በሊቢያ ላይ ለተቸገሩ መከራ ውስጥ ላሉ ጉስቁልና ውስጥ ላሉ ሰዎች ከፍተኛ ፈተና ነው።
እና እባካችሁ እንዲህ ያለው ቀልድ አትቀልዱ። ለሌላ ሰው እንቅፋት አትሆኑ ነው ትልቁ ነጥብ። አትሆኑ፣ ለሌላ ሰው እንቅፋት አትሆኑ ነው። አድና ይሞችሽ። እንግዲህ እውነት ካልቸገረ ብሩን ለመቄዶንያ ብትሰጥ ደስ ይለኛል። የኔ ሐሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ